እንደምን እግዜር ሰማይ ቤት እንዴት ነው? እመጣለሁ ብለህ ቆየህ ሐሳብን ነው። እኛማ ለልፋ ላፍታ ለቃ ማመልከቻ ጽፈን በወፈ ሰማይ ህዝብ መድረክ ላይ ለፍፈን ጸሎት ቤታችንን እኛው ላይ ቆልፈን የምድር አተካራ ህግጋቱን አልፈን ደብዳቤ ላክንልህ። ዓይንህን ካየነው 2000 ዘመን እንደቀልድ አለፈ። የመምጣት ዘመን እየኮሰመነ መቅረት ገዘፈ። እንደውም በመጣለው ተስፋ 2000 ዘመን ገትሮን ከጠፋ በቀጠሮ ሰዓት መምጣት ከተሳነው እግዜር አበሻ ነው እያለው ያሙሃል። እኔ ምን አውቃለሁ አመስግነው ሲሉኝ እልልታ የማቀልጥ ቃሉን ስማ ሲሉኝ ሰባኪው እግር ስር በደስታ መቀመጥ እግዚኦ በል ሲሉኝ እምባዬን የማፍስ ሃሌሉያ ሲሉኝ በሳቅ ልቤ የሚፈስ ምናምንቲ ዕውቀት ውስጤ ያልጸደቀ እንበረከክበት ጉልበቴ ያለቀ እኔ ምን አውቃለሁ። ግን አንተ ደህና ነህ? ከምር እንደሚያሙት ምጽአት ቀረ እንዴ? የሰናፍጭ ቅንጣት ታክል ጥርጣሬ አትከፋም አንዳንዴ? ከሆነስ ሆነና ሰማይ ቤት እንዴት ነው? አብርሃም ሰላም ነው? እዛስ ቤት ገነባ ዛሬስ በድንኳን ነው? እኛማ ይኸውልህ በቤት ኪራይ ችንካል እየተሰቀልን ኤሎሄ እንላለን ዳቦ እንድጥልልን። ወደ ላይ ገነባን ወደ ጎን አሰፋን፣ ወደ ላይም ከላይ ወደ ጎንም ከጎን እንደ ጉድ ተገፋን። ቤት ለእንግዳ ማለት ጭራሹኑ ጠፋን። አባታችን ሙሴ እንዴት ነው ለክብሩ? ውቅያኖስ መክፈያው ደህና ናት በትሩ? እኛማ ይኸውልህ እንጀራ ፍለጋ ባህር ስናቋርጥ የተስፋዋን ምድር አሸዋ ሳንረግጥ የትም ውሃ በላን የትም አሳላሰን። ንገርልንና በትሩን ያወሰን። እናልህ እግዜር ሆይ ከተስፋዋ ምድር ወደ ሌላ ተስፋ አለን እየኳተን መሄጃው ሲገርመን መመለሻ መንገድ መቆሚያ ቦታተን። ለአባታችን ሙሴ እንደምትልልን የመሄድ ዘመን ነው ባህር የመሻገር ዱላ አላክልን ብሎ አልበልልኝ። ሰማይ ቤት እንዴት ነው? ዳዊትስ ደህና ነው? ዛሬም ይዘምራል ዛሬም ይፎክራል። ሰላም ነው ጠጠሩ ሰላም ናት ወንጭፉ። እዛ ሳቅል ገዛ ጎልያድ ተራራው ጎልያድ ግዙፉ። እልፍ አላፍ ጎልያድ ከቡን ሲደነፋ ወንጭፉን ጠቅልሎ ምን ነው ዳዊት ጠፋ ብሎ አልበልልኝ። ለረከሰ ጠጠር ለሙላ ወርዋሪ ወንጭፍህን ስጠው ለዚህ ታሪክ አውሪ ብለህ እዘዝልን። እንዴት ነህ ጌታዬ ሰማይ ቤት እንዴት ነው? የሙሴ አልጋ ወራሽ ኢያሱስ ሰላም ነው? ያቆማትን ፀሐይ ግቢ ቢላት ምን ነው? አንተ እንደምታውቀው 13 ወራት ነው ፀሐይ የምንሞቀው። አረ ፀሐይ በዛ አረ ፀሐይ በዛ። የመጣው ወር ሁሉ ፀሐይ እያዘለ የተሾመው ሁሉ ፀሐይ ነኝ እያለ የ13 ወር የእግዚአብሔር ፀሐይ የ13 ወር የእግዚአብሔር ጀንበር ባቃጠላት ምድጃ ሀገር ምን ታምር ሊኖር ይችላል ፀሐይ ሆኖ እንደመፈጠር? አረ እግዚአብሔር በእናትህ በጭንቃ አማላጇ ባዘለህ ጀርባዋ ባቀፉት እጆቿ ወይ ዝናብ ላክልን ወይ ዝናብ ሆነና ሙቀት ገደለና። እናልህ ጌታ ሆይ ማጣፊያው አጥሮናል። ስም ያለው ሞኝ ነው ሁሉም ይጠራናል። ጳውሎስ ሲሉን አቤት፣ ጴጥሮስ ሲሉን ወዬ፣ ይሁዳ ሲሉንም አቤት እንላለን። ስማችንን ሸጠን 30 ጭብጨባ እንቀበላለን። ተው የኛን ነገር ሰማይ ቤት እንዴት ነው? ዮሐንስ ደህና ናት? ያው የልጅ ልጆቿ በእግሯ ተተክተው የፍሬው ሲገርመን ግንዱንም አንክተው ለፍጥረተ አዳም ባይኑ ይገምጡታል። ሰይጣንም ደህና ነው ኑሮ ተስማምቶታል። ሰውን ለማሳሳት ላይታሽ ማለት ትቷል። ሳይጠራው የሚጎርፍ ሕዝብ በዝቶለታል። አረ እግዚአብሔር በእናትህ በጭንቅ አማላጇ ባዘለህ ጀርባዋ ባቀፉት እጆቿ ወይ ዝናብ ላክልን ወይ ዝናብ ሆነና ሙቀት ገደለና።